በ10 ደቂቃ ውስጥ የሚደርስ ተቀብታለች ወይስ አልተቀባችም የሚያስብል ነው ሜካፕ ሉክ። አብረን እንስራ። በጣም የሚያምር ቤንስድ የሆነ የሜካፕ ሉክ ነው። ስለዚህ በደንብ በሻጤ ወደ ላይ አስይዘውና ጸጉሬ ዛሬ ነው ሜካፕ መሰራላችሁ። ፋውንዴሽን እጠቀማለሁ። ግን ፊታችሁ ንጹህ የሆናችሁ ሰዎች ምንም አይነት ፋውንዴሽን ሳትቀቡ በኮንሲለር ብቻ መስራት ትችላላችሁ። ስለዚህ ወደ ምን ሰራው እንገባለን። መጀመሪያ የምጠቀመው ኢንኪሊስት ሴረም ነው። ሴረም ደግሞ ፊታችንን ሞይስቸራይዝ እንዲሆን ያደርግልናል። መጀመሪያ ሴረምን እጠቀማለሁ። በጣም ይሄ ሴረም ለድራይ ስኪን ደረቅን ፊት ላላችሁ ሰዎች ደግሞ ኦይሊ ለሆናችሁ ሰዎች በጣም ቆንጆ ነው። ስለዚህ ይሄንን ሴረም መጠቀም ትችላላችሁ። ይሄንን ከጨረስኩ በኋላ ሰንስክሪን እጠቀማለሁ። ሰንስክሪን ከፀሐይ ብቻ ሳይሆን ብዙ ላይት ሲኖር ከብዙ ላይት ፊታችንን ይንከባከብልናል። ቤት ውስጥም ምግብ ምናምን ስንሰራ እሳትም አካባቢ ስንሆን ሰንስክሪን ሁሌ መቀባት አለብን። ብዙ ሰው ለሜካፕ ብቻና ለፀሐይ ብቻ ይመስላል፣ ግን ሜካፕ ማንቀባ ሰዎች ራሱ ሰንስክሪን መቀባት አለብን። ዛሬ የምጠቀመው 4 ምናምን ፕሮዳክት ተጠቅሜ ነው ሜካፕ የምሰራው። ፋውንዴሽን ማትጠቀሙ ሰዎች ደግሞ 3 ነው የሚሆነው። ብሮንዘር አረጋለሁ፣ ኮንሲለር አረጋለሁ፣ ከለር ኮሬክተር አረጋለሁ። ባጭሩ ጨርሳለሁ ማለት ነው። እንዴት ግሎ እንዳረገ ፊቴን ማየት ትችላላችሁ። አያችሁት? እና ትንሽ እቆያለሁ እስኪ ደርቅልኝ ድረስ። ቀጥታ አፕላይ ከማድረግ ትንሽ እቆያለሁ፣ ምክንያቱም ትንሽ ሲደርቅልኝ ፕሮዳክቱ ፊቴ ላይ ተቀምጦ በደንብ እንዲይዘው ፊቴ ላይ በደንብ እንዲቆይ ያደርግልኛል ማለት ነው። ከዛ ደግሞ ቀጣይ የምጠቀመው ነገር ምንድነው? ከለር ኮሬክተር ነው። ስለ ከለር ኮሬክተር ሾርት ቪዲዮ ሰርቼላችኋለሁ። ከለር ኮሬክተር ዳርክ የሆነውን የፊታችንን ክፍል በደንብ የሚሸፍንልን ነው። አይናችን ስር ትንሽ እናረጋለን። ይሄ የኪኮ ከለር ኮሬክተር ነው። አስቀምጥላችኋለሁ። ይሄንን አረጋለሁ። ከዛ በኋላ የሁዳን እጠቀማለሁ። የሁዳን ማንጎ ነው የገዛሁት። ማንጎ ግን ከቨሬጅ አልሰጠኝም። አይ ቲንክ ፓፓዬ በደንብ ከቨሬጅ ይሰጠኝ ነበር። እንደተሰጠው ሃይፕ አላገኘሁትም። ከለር ኮሬክተሯን ብዙ ቪዲዮዎች ላይ ተናግሬያለሁ። ይሄንንም እጠቀማለሁ ማለት ነው። ሁለቱን ማደባለቃቸው ፉል ከቨሬጅ እንዲሰጠኝ ነው። ከዛ በኋላ በእንደዚህ አይነት ብሩሽ ይዘና በደንብ ብሌንድ አደርገዋለሁ። ይሄንን ሜካፕ ሉክ ስራ ስትሄዱ፣ ምሳ ለመብላት ስትወጡ፣ እራት ሲኖርባችሁ በጣም ሜካፕ መቀባት የማትወዱ ሰዎች መሞከር ትችላላችሁ። ምንም አይነት ጥቋቁር ነገር ፊታችሁ ላይ የሌለባችሁ ሰዎች ይሄንን ስቴፕ መዝለል ትችላላችሁ። ልክ ፊታችሁ ንጹህ የሆናችሁ ሰዎች ፋውንዴሽኑን ዝለሉ እንዳልኳችሁ ማለት ነው። ይሄንን እንደዚህ በደንብ ብሌንድ አደርገዋለሁ። ብዙ ጊዜ አይናችን አካባቢ እና አፋችን አካባቢ የሚጠቁሩብን ሰዎች እንደዚህ አይነት ከለር ኮሬክተር ካልተጠቀምን ግሬ እንሆናለን። ግሬ ስንሆን ደግሞ ትንሽ እንጨንቃለን። የሞተ ሰው ነው የምንመስለው። በጣም ነው የሚጨንቀው። እንደዚህ በደንብ ብሌንድ የቅንድብሽን ቱቶሪያል የምትሉኝ ሰዎች የቅንድቤን ቱቶሪያል ለቅቄላችኋለሁ። በጣም ኢዚ በሆነ ወይ 5 ደቂቃ ቱቶሪያል ስለተለቀቀላችሁ እየሄዳችሁ እዛ ላይ ማየት ትችላላችሁ። ይሄንን ብሩሽ ለከለር ኮሬክተር ብሌንድ ለማድረግ የምጠቀማለሁ። በኋላ ደግሞ ለሊኩዊድ ብለሽ ብሌንድ ለማድረግ እጠቀማለሁ። አንድ አይነት ሼድ ያለን ሰዎችና ኦይሊ የሆናችሁ ሰዎች ስቴይ ላውደር ሼዱን እዚህ ጋር አስቀምጥላችኋለሁ። አንድ አይነት ሼድ ያለን ሰዎች ከኔ ጋር መጠቀም ትችላላችሁ። እንደነገርኳችሁ ዛሬ ፉል ከቨሬጅ ስለምፈልግ ነው ሜካፕ የሆነ መመሰራ ፊቴ ላይ ያሉትን አክኒ ስካሮች እና ጥቋቁር ነገሮች መሸፈን ስለምፈልግ ምን አደርጋለሁ? ፋውንዴሽን እጠቀማለሁ ማለት ነው። ፋውንዴሽን እንዴት ብሌንድ እንደምናደርግና ፋውንዴሽናችንን እንዴት እንደምንቀባ ደግሞ ሾርት የሆነ ቪዲዮ ዩቲዩብ ላይ ሰርቼላችኋለሁ። እየሄዳችሁ እዛ ላይ ማግኘት ትችላላችሁ። ይሄንን በደንብ ብሌንድ እናደርጋለን ማለት ነው። አሁን ደግሞ በእንደዚህ አይነት ብረሽ ብሌንድ እናደርገዋለን። እኔ በእንደዚህ አይነት ብረሽ ብሌንድ ማደርገው ፉል ከቨሬጅ እንዲሰጠኝ ነው። እንዴት ኦብሰስድ እንደምትሆኑ በጣም እንደዚህ ቅልል ያለ ሜካፕ የምትወዱ ሰዎች በጣም ኦብሰስድ ነው የምትሆኑት። ኢቭን ባይዘው ንጹህ የሆነ ስኪን ቢኖራችሁ ራሱ እንደዚህ ፋውንዴሽን መጠቀም ትችላላችሁ። አንዳንዴ እኮ ክሊር የሆነ ሉክ ከሰጣችሁ በደንብ ብሌንድ የተደረገ ሉክ ከሰጣችሁ ታዩታላችሁ እንዴት ፊቴ ላይ ፍሎለስ እንደሚሆን። ምንም አያስነቀም፣ አያስጠላም እና ለእናንተም ስትቀቡት ብታዩት በቃ ፊታችሁ ላይ ቅልል ይላል። ግን ፋውንዴሽናችሁን መምረጥ አለባችሁ። እዩት እንዴት እንደሚያምር።
እንደዚህ ያረኩኝ በደንብ ብሌንድ አደርገዋለሁ። ታይ ደግሞ ስቴፓችን ብሮንዘር ነው። ብሮንዘርን የኒክስ ነው የምጠቀመው። ብሮንዘራችሁ ትንሽ ከከለራችሁ መለስ ያለና ብለሽ የሚመስል እንደዚህ የሚያምር ከለር ቢሆን ብሮንዘሩ ፊታችሁ ላይ ጥቁር አይሆንም። ከዛን ደግሞ በተረፈ የሆነ የብልዛት አይመስልም። በጣም የሚያምር ይሆናል ማለት ነው። እንደዚህ አይነት አንግል ብረሽ ትይዙና ይቅርታ ብረሽ ወልቋል እጁ እንደዚህ ብሌንድ ታረጉታላችሁ። ከጆሮአችሁ መሃል ጀምራችሁ እዚህ ብሮንዘራችንንም አናበዛ። ግንባሬ ላይ ኮንሲለሬን አስቀምጥላችኋለሁ ምን እንደምጠቀም። ቱ ፌስድ ነው የምጠቀመው። በጣም ቆንጆ ኮንሲለር ነው። በጣም ትንሽ ነው ማረጋው። ነው ሜካፕ ሉክ ስለሆነ ትንሽ ከአይኔ ከፍ እንዲል ስለፈለኩ ሊፍት እንዲያረግ ወደ ላይ አረጋዋለሁ። አፍንጫዬ ጋር ትንሽ አረጋለሁ። ልክ ላይቱ ሲያርፍብኝ ላይተር የሚሆንበትን የፊቴን ፓርት ላይ ነው የምጠቀመው ማለት ነው። ይሄንን ኮንሲለር ነው የምጠቀመው። ይሄ ኮንሲለር ፉል ከቨሬጅ ነው። በጣም ነው የሚያምረው። ትንሽ ሄቪ ነው ፊት ላይ። እኔ ግን በጣም የምወደው ኮንሲለር ነው። ሄቪ የማትወዱ ሰዎች ሌላ ኮንሲለር መጠቀም ትችላላችሁ። ግን ይሄ ኮንሲለር በጣም ፉል ከቨሬጅ አለው። የዚህ ደግሞ ዳርክ እንደ ብሮንዘር እንደ ኮንቱር ማገልገል ይችላል። በጣም ቆንጆ ኮንሲለር ነው ያላቸው። እኔ የእህቶቼን ኮንሲለር እንደ ፋውንዴሽን ተጠቀመው ነበረ። በጣም ስለወደድኩት ነው ኮንሲለሩን የገዛሁት። ትንሽዬ ኮንሲለሬ እስኪደርቅልኝ እጠብቀዋለሁ፣ ምክንያቱም ፉል ከቨሬጅ እንዲሰጠኝ እፈልጋለሁ። ስለዚህ ይሄ ሲደርቅ ደግሞ ብሌንድ አደርገዋለሁ ማለት ነው። ሁሉ ጊዜ ኮንሲለራችሁን ብሌንድ ስታደርጉ በእንደዚህ አይነት ብሩሽ አድርጉ። ይሄ መካከለኛ ነው ብረሹ። ትልቅ ብሩሽ ምን ያደርገዋል? ፉል ከቨሬጅ ይሰጣችሁ። መካከለኛ ሚዲየም ይሰጣችኋል። ትንሿን ደግሞ ብረሽ ስትጠቀሙ ፉል ከቨሬጅ ይሰጣችኋል። በጣም ድብን አድርጎ ኮንሲለራችሁ ፊታችሁ ላይ ይጠቀማል። በስፖንጅ ኮንሲለራችንን ብሌንድ ብናደርግስ እየተባልኩኝ እየተጠየቅኩኝ ነበር። ስፖንጅ ፕሮዳክቱን ራሱ ያነሳዋል ከፊታችሁ ላይ ማለት ነው። ለፋውንዴሽን እሺ፣ ግን ለኮንሲለር ባትጠቀሙ መርጣለሁ። ለፋውንዴሽንም ጽድት ያለ ፊት ያላችሁ ብትጠቀሙት መልካም ነው። ለጊዜ ኮንሲለራችሁን ብሌንድ ስታደርጉ ካፋችሁ ጀምሩ፣ ከግንባራችሁ ጀምሩ፣ ከዛ አፍንጫችሁን ጨርሱ፣ ከዛ አይናችሁ ጋር ሂዱ። አይናችሁ ጋር እስክትደርሱ ድረስ የአይናችሁ በደንብ እየደረቀ ይሄዳል። አይናችን ስር በደንብ ከቨሬጅ ስለምንፈልግ ማለት ነው። ቀደም ክሊን ስኪን ያላችሁ ሰዎች ማለትም ጽድት ያለ ስኪን ያላችሁ ሰዎች ፋውንዴሽን አታድርጉ እያልኩኝ ነበረ። ስለዚህ ፋውንዴሽን ስቴፑን ዘላችሁ ሊኩዊድ ብሮንዘር ደግሞ ብትጠቀሙ በጣም ቆንጆ ነው። እንደዚህ ያረኩኝ በደንብ ብሌንድ አደርገዋለሁ። ፊቴ ላይ ፋውንዴሽን ያለ ራሱ አይመስልም። በጣም ቅልል ያለ ከቨሬጅ ነው የሰጠኝ። እኖ ሜካፕም ስለሆነ የፈለኩት ብሮንዘሩን ምንድነው ያረኩት? በትንሹ ነው ያረኩት፣ አላደመኩት። ከስር ነው የምጀምረው። ከስር ጀምሬ ብሮንዘሩን ብሌንድ አደርገዋለሁ እንዳይበዛብኝ ማለት ነው። ሳትጫኑት በደንብ እንደዚህ ብሌንድ፣ በዚህ በኩልም በደንብ ብሌንድ። ከዛ ወደ ላይ ብድግ ማለት፣ ይሄንን ወደ ላይ መውሰድ። በጣም እዚህ ጋር ከበዛባችሁ፣ ይሄ ቅርጹ በጣም ከበዛባችሁ ምን ታረጋላችሁ? ብረሻችሁን ንጹህ ሶፍት ላይ ጥርግ ታረጉትና ኤክስትራ ፕሮዳክት ካላችሁ መጥረግ አትርሱ። ትጠርጉትና ምን ታረጋላችሁ? ብሌንድ ታረጉታላችሁ። ካልሆነም ደግሞ በእጃችሁ ትንሽ ታፕ 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 እንደዚህ ማለት ነው ትቀንሱታላችሁ በእጃችሁ። በዚህ በኩልም በደንብ አያችሁት።
ከዛ በኋላ ኮንሲለር ስጠቀም ኮንሲለር እዚህ ጋር ቅርጽ ይዟል። ወደዚህ ዞር ልታዩት ትችላላችሁ። እዚህ ጋርም ቅርጽ ስለያዘ አንገቴ አካባቢ እዚህ አገጭ አካባቢ ኮንሲለር ግን ቅርጽ ይዞ ሁለት አይነት ከለር እንዳይሰጠኝ ብሮንዘሬን ድጋሚ ወስድና አራግፈውና እጄ ላይ ድጋሚ ቀንሰውና ትንሽ በደንብ ብሮንዝ አደርገዋለሁ። ግንባር ላይ ብሮንዝ ቢበዛም ያምራል፣ ግን ቢበዛም የሚያምረው ከለራችሁ ከሆነና እንደዚህ የሚያምር የብለሽ አይነት ከለር ካለው እንጂ በጣም ከናንተ የጠቆረ ብለሽ ከሆነ በጣም ይጨንቃል፣ አያምርም። ስለዚህ ሁሉ ጊዜ ብሮንዘር ስትጠቀሙ ከፊታችሁ በጣም ያልጠቆረ መሆኑን ሜክ ሹር እንደዚህ ያረኩኝ ያልጠቆረ ብሮንዘር ደግሞ ሲሆን ጥሩ ብዙም ፕሮዳክት ብታረጉ ፊታችሁ ላይ ልድፍ ብሎ በጣም የሚጨንቅ አይነት ሉክ አይሰጣችሁም። እንደዚህ ያደርጋለሁ። አፍንጬ ጋር ነው ሜካፕ ስለሆነ አፍንጬ ቅርጽ ማድረግ አልችልም። ውስጥ ምን ኖቲስ አድርገሻል ብትሉኝ እዚህ ጋር ቅርጽ አይቻለሁ። ቅርጹን በኮንሲለር በተቀባውበት ብሩሽ ይዤ አዳርሰዋለሁ ወደ ላይ በጣም እንዳትወጣ። ዛሬ ነው ሜካፕ ሉክ ብቻ ሳይሆን ወጪ ራሱ ቆጣቢ ነው። ስለዚህ ይሄኛው ለከንፈር የምጠቀመው ቻፕስቲክ ነው። በኋላ ስጠቀመው ታዩታላችሁ። እንደዚህ አይነት ክሪሚ የሆነ ሊኪድ የሆነ ቻፕስቲካችሁን እንደዚህ ትቀቡታላችሁ ማለት ነው። በጣም ነው የሚያምረው። እንደዚህ አድርጋችሁ ትቀባላችሁ። እንደ ድሮ ቺክ ጋር መቀባት ቀርቷል። የድሮ ፋሽን ሆኗል። አሁን ደግሞ ወደ ላይ ሆኗል ማለት ነው። ይሄንን ቻፕስቲክ በኋላ ከንፈሬ ላይ ቀባዋለሁ። ስለዚህ እስካሁን ብሮንዘር ተጠቅሜያለሁ፣ ኮንሲለር ተጠቅሜያለሁ፣ ፋውንዴሽን ተጠቅሜያለሁ። ፊታችሁ ደግሞ ንጹህ የሆናችሁ ሰዎች ፋውንዴሽን አትጠቀሙ። ፋውንዴሽን ካልተጠቀማችሁ ደግሞ በጣም በትንሽ ፕሮዳክት መሆን ይችላል ማለት ነው። ከለር ኮሬክተርነት የተጠቀምኩበትን ብረሽ ይዝና ምክንያቱም ቀይም ፒንክም ስላለው ከለር ኮሬክተሩ በሱ ብሌንድ ባረገው ችግር የለውም። ስለዚህ ሳይደርቅብኝ ቶሎ ብዬ ብሌንድ አረገዋለሁ ማለት ነው። ደርቆ አንድ ቦታ እንዳይቀመጥብኝ። እዩት እንዴት ሉኩ እንደሚያምር። በደንብ ብሌንድ አረገዋለሁ። አይኔ ስርም እየመጣው ፓውደር ስለማረግበት በኋላ የሚበጠብጥ ሉክ አይዝ። እንዴት እንደሚያምር እዩት። አይናችሁ ስር መቀባት ትችላላችሁ። በጣም የሚያምር በጣም ሜልት ያደረገ የሜካፕ ሉክ ነው የሚሰጣችሁ። ሁለቱንም ልስራና እንዴት እንደተለወጠ እዩታ። አይላሽን ሁለቱንም ላበጥረውና ከዛ በኋላ አሳያችኋለሁ። አረንጓዴው ኤሰንስ ነው። ኤሰንስ ድራግ ስቶር ማስካራ ነው። ይሄኛው እንዳይጨመላለቅ ያረጋዋል። ሰማያዊውን ደግሞ እኔ ለአይላይካኒ ከስር ነው የምጠቀመው። ይሄ ወተር ፕሩፍ አይደለም፣ ያኛው ወተር ፕሩፍ ነው። ለላይኛው አይላሻችሁ ወተር ፕሩፍ ያልሆነ ተጠቀሙ፣ ምክንያቱም እንዳያረግፍባችሁ። ለስረኛው ግን እንዳይጨመላለቅባችሁ ወተር ፕሩፍ ብትጠቀሙ አሪፍ ነው። ግን ፕሮግራም ካለባችሁ ወተር ፕሩፍ ማስካራ፣ ወተር ፕሩፍ አይላይነር መጠቀም፣ ወተር ፕሩፍ የሆነ ነገር መጠቀም መስት ነው፣ ግዴታ ነው ማለት ነው። ካለቀሳችሁ ካላባችሁ ምናምን ሊበላሽባችሁ ስለሚችል ሲፎራ ሴቲንግ ፓውደር በደንብ ሴት አደርገዋለሁ። ዛሬ ሉዝ ፓውደር አልጠቀምም፣ ምክንያቱም ሉዝ ፓውደር ዛሬ መጠቀም ያልፈለኩበት ነው። ሜካፕ ስለሆነ የምጠቀመው ናቹራል የሆነ ሉክ እንዲሰጠኝ ነው የምፈልገው። ከዛም በእንደዚህ አይነት ፓውደር ፊታችሁን መልካችሁን በሚመስል ፓውደር እንደዚህ ያደርግና በጣም ኤክሰስ የሆነውን ፕሮዳክት እጄ ላይ እየቀነስኩኝ አይኔ ስር እንደዚህ ወደ ላይ አነሳዋለሁ። ምክንያቱም ዛሬ የምፈልገው እኔ በጣም ግሎዊም እንዲሆን ስለፈለኩኝ በጣም በደንብ ሴት አላረገውም። ሴት ማረገው አይኔ ስር ነው። አይኔ ስር እንደዚህ እቀባለሁ። ግንባሬ ጋር እንደዚህ እቀባለሁ። በደንብ አልቀባውም እና አፌ ጋር ትንሽ አላዩ ላይ እሄድበታለሁ። እንዴት እንደሚያምር እዩት። በጣም ናቹራል የሆነ ፊኒሺንግ ሉክ ነው ያለው። የወተር ፕሩፍ ማስካራ ከስር አይላሽን እቀባዋለሁ።
ከፈለጋችሁ ብራውን ኩል መጠቀም ትችላላችሁ፣ ከፈለጋችሁ ጥቁር መጠቀም ትችላላችሁ። ዛሬ ግን በጣም ናቹራል ስላላችሁኝ ብዙ ነገር አይኔ ላይ አላረግበትም፣ ፊቴ ላይ አላረግበትም ማለት ነው። የዛሬው ሜካፕ በጣም ወጪ ቆጣቢ ነው ስላችሁ የብሬን ነበረ ያልኳችሁ። አሁን የምጠቀመው የከንፈሬን ለእኔ የተጠቀምኩትን ኩል ኢትዮጵያ የሚገኘውን ኩላ፣ ምክንያቱም ዛሬ ቤት ውስጥ ባለን በቀላሉ እንዴት መስራት እንችላለን ነው። እንደዚህ ከንፈሬን ቅርጽ ይዘዋለሁ። እንደዚህ ከንፈሬን ቅርጽ ይዘዋለሁ። እንደዚህ ካረኩት በኋላ በጣም ጥቁር ስለሆነና ቅርጽ ሲይዝ ስለሚጨቅ እንደዚህ አይነት ሞልሟላ ብረሽ ደንብ ብሌንድ አያችሁት? መስመራችሁን ሳትስቱ ብሌንድ እንዳረጋችሁት ሜክ ሹር። ቅድም ለጉንጭ የተቀባሁትን ቻፕስቲክ ክሪሚ ቻፕስቲክ ማለት ነው ምን አረጋለሁ? ከንፈሬን አረጋዋለሁ። ስለዚህ ከንፈሬን ለጉንጬን የተጠቀምኩት የከንፈሬን ደግሞ ላይነር ለቅንድቤ ተጠቅሜዋለሁ። ብሮንዘር አድርጌያለሁ፣ ኮንሲለር አድርጌያለሁ። ብዙ ፕሮዳክት ሳላረግ በትንሽ ነገርና ዛሬ ሜካፕን የሰራሁት ማለት ነው። በደንብ ብሌንድ አድርጉት። አያችሁት እንዴት እንደሚያምር? በጣም ናቹራል ነው። ትንሽ ደመቅመቅ አድርጌዋለሁ እኔ ስለፈለኩኝ፣ ግን በጣም የሚያምር ነው። በጣም ፌንቲ ቻፕስቲክ ጨመርበት። ቀደም ሴቲንግ ስፕሬይ አድርጌያለሁ። ቪዲዮ ስለተቆረጠብኝ ነው። ሴቲንግ ስፕሬይ ለምንድን ነው የሚጠቅመው? ሴቲንግ ስፕሬይ ሜካፓችን ሴት አድርጎ እንዲቆይ ያደርጋል። እኔ ቀደም ሜካፔ ላይ ሴቲንግ ስፕሬይ ያደረኩት አይላሽን በደንብ ከርል ለማድረግ ስለሚረዳኝ፣ በደንብ ከርል ስለሚያደርግልኝ ነው። እናንተ መጨረሻ ላይ መጠቀም ትችላላችሁ። ከሜካፓችሁ በፊት መጠቀም ትችላላችሁ። ከሜካፓችሁ መጨረሻ መጠቀም ትችላላችሁ። እንደ ፍላጎታችሁ ምን አይነት ሴቲንግ ስፕሬይ እንደምጠቀም እዚህ ላይ እጽፍላችኋለሁ። ፀጉሬን ልልቀቀውና ላሳያችሁ። ፀጉሬን ስለቀው ሳስተካክለው እንደዚህ ይሆናል። በደንብ ብሮንዝ የተደረገ ግንባር፣ በጣም ሜልት የሆነ የሜካፕ ሉክ ነው። ሜካፕ ሉክ ነው የሰጠኝ። አይ ሆፕ ትወዱታላችሁ ብዬ ተደስታችሁበታል ብዬ ኢዜም ነው ብዬ እወዳችኋለሁ።